ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ያው ያለንበት ሁኔታ ትንሽ ይደብራል አይደል? ብዙም ደስ አይልም። በተለይ ሀይሚና ብሩኬ ያሉበት ሁኔታ ማለት በተለይ ትላንትና እኔ እስከዛሬ ከሰሩት ቪዲዮ ይልቅ ሀይሚ እንደወደቀች ቀን ያሳዘነኝ ያለቀስኩት እንባ መቼም አረሳውም። ግን ደግሞ የትላንትናው ቪዲዮ ደግሞ በጣም ያስጠላኝ። ለምን አለ አይደለ በቃ ሁለቱን ቁርጥርጥ ሊያደርግ የሚችል ቪዲዮ ስለሆነ ማለት ነው። በጣም ያኔ ደግሞ እውነት ነው ብዬ ስላሰብኩኝ አለ አይደለ ሀይሚ ወደቀች ምናምን ነገር፣ በዛ ላይ እሷ እንደዛ ስታለቅስ ምናምን ነገር በጣም አብሬ አልቅሻለሁኝ። ትናንትና ደግሞ በጣም ነው የደበረኝ ለምንድን ነው ለምን ማለት እንደዚህ አይነት ቪዲዮ ምንድን ነው ሊያስተምር የሚችለው? እውነት ሀይሚና ብሩክ ተጣልተው ደግሞ የለበሱት ራሱ አንድ አይነት እኮ ነው። ምን አይነት ጉር ነው? ፍቅር ነው ወይስ የእውነት ጸብ ነው ወይስ ብሩክ የእውነት ሀይሚን በዚህ ልክ እየበደላት ነው ወይስ የእውነት ሀይሚን በዚህ ልክ እሷን እንደዚህ? ኧረ በጣም ደበረኝ ትላንትና በጣም ማለት ነው። ለምን አንደኛ ይሄ ቪዲዮ ራሱ ሚዲያ ላይ መውጣቱ በራሱ በጣም ያስጠላል አይደል? ይሄ ቪዲዮ ሚዲያ ላይ ራሱ መውጣት የለበትም ነበር። እና ቪዲዮንም የላከላት እሱ ራሱ ነው፣ እየፈተናት ነው። ለምንድን ነው የሚፈትናት? መፈተን ምን አስፈለገ? ምን ሆነ የሚፈተነው? ሀይሚ ለምንድን ነው? ምን አትወደኝም ብሎ ያስባል እንዴ? ምን ሆነ የማትወደው የሚመስለው? እስኪ ንገሩ። እሷ ናት እንደውም በፈተና ደረጃማ መፈተን ያለባት እንደውም እሷ ናት አይደል እንዴ? ሀይሚ ምን ሆነ የሚፈተነው? ምን አድርጋ ነው የምትፈተነው? ምን ለማለት ፈልጋችሁ ነው ለፈተና ነው የምትሉት? ለማስቀናት እና ሀይሚ በቅናት እና በልህ ተነሳስታ ምናልባት ወደ እሱ እንድትመለስ ምናምን ነው እንጂ ለምንድን ነው ማለት የሚፈትናት? ለምንድን ነው ፈተና ለምን አስፈለገ? ስለምን ፈተና ነው የምታወሩት? ፈተና ምኗ ይፈተናል? እንደምትወደው አያውቅምና ነው እንዴ? ስለምትወደው መስለኝ ይህን ያክል ጥፋት ሲያጠፋ እየሸፋፈነች ይቅርታ እየተባባሉ እየቀጠሉ ያሉት እንዴ? ስለምትወደው አይደል እንዴ? አርግዣለሁ ብላኝኝ ስትል ያችኛዋ በቃ ልጁን አብረን እናሳድገዋለን ብላ የተመለሰችው። ከዚህ በላይ ፍቅር ግልጽ የሆነ ነገር አለ እንዴ? ምን ለማለት ፈልጋችሁ ነው? አልገባኝም። እንደዚህ ይደረጋል እንዴ? የምን ፈተና ነው? የምር ብሩክ እሷን ሊፈትን ነው ይሄንን ቪዲዮ የላከላት? እኔ ግን እሱ የላከላት አይመስለኝም። እንደውም ሴቷ የላከችላት ነው ይመስለኝ። ለምን እሷን ለማስቀናት? እርግጠኛ ነኝ ብሩኬ ከዚች ሴት ጋር ግንኙነት አለው ወይም ደግሞ የሆነ ፍቅር ጓደኛ ነች ብዬ አላምንም። ጓደኛው ልትሆን አትችልም፣ አይደለችም። ምክንያቱም በፊት ያዘጋጃት ፍቅረኛ ካልሆነች በስተቀር በዚህ በአንድ ወር ውስጥ ፍቅረኛ ይዞ ሊሆን አይችልም። ወይ ደግሞ እንዳልኳችሁ ሀይሚን ለማናደድ ሀይሚን ለማስቀናት ነው። አለቀ። ይችን ሴት ያመጣት ለዛ ነው። ወይ ዘመድ ናት ወይ ደግሞ በፊት የሚያውቃት ጓደኛ ናት እንጂ ፍቅረኛው በጭራሽ አይደለችም። ፍቅረኛ ልትሆን አትችልም። ፍቅረኛው ልትሆን የምትችለው ከሆነችም ድሮ ያዘጋጃት በፊት ያዘጋጃት እስካሁንም በሀይሚ ላይ ነበረችው ማለት ነው ብዬ ነው የማስበው። የእውነት ፍቅረኛ ከሆነች በሀይሚ ላይ ይዟት ነበር ብዬ ነው እንጂ የማስበው አሁን የመጣች ፍቅረኛ አይደለችም። ፍቅረኛውም ልትሆንም አትችልም እንዴ። እንደዚህ አይነት በአንድ ወር ውስጥ ፍቅረኛ ይገኛል እንዴ? እንደዚህ በቀላሉ ምን ለማለት ምን ፈተናም አይደለም። ምኗ ይፈተናል? ሀይሚ ማለት የምትፈተነው ምኗ ነው የሚፈተነው? ሌላ ወንድ ጋር ሄደች እንዲ እሷ ሌላ ወንድ ይዛ መጣች እንዲ አልፈልግህም አለችው እንዲ አላለችውም? ይሄ ትክክለኛ አልፈልግህም አይደለም። ስለተናድር ሴት ናት። ማንኛውም ሴት እንደምታደርገው አንድ ወንድ በአንድ ሴት ላይ ሀብል ተቀብሎ አደረገ። አንድ ቢያንስ እሺ ሀብሉን አይኑ ተይዞ ነው ያደረገው። ከዛ በኋላ ግን ሀብሉን ሴትዮዋ እዛው እያለች አያስፈልገኝም ይሄ ሀብል፣ ለዛውም ደግሞ ካንተ አርግዣለሁ ከምትለው ሴት ማለት ነው። አያስፈልገኝም ይሄ ሀብል ብሎ አውልቆ በጥሶ እዛው ፊቷ መስጠት ነበረበት። ነገር ግን ከሳምንት በላይ አንገቱ ላይ ተቀምጦ በቀደም ለእናንተ ብዬ ነው ያወለቅኩት ብሎ አውልቆ ጣለ። ከሳምንት በላይ ተቀምጦ አንገቱ ላይ ማለት ነው። እሺ ይሄንንም እያየች ዝም አለች። እኔ ሀይሚ በስላለች፣ በቃ ቅቅል ነው ያለችው። በቃ በስላለች ስላችሁ ሌላ ነገር አይደለም። በስላለች ማለት ተናዳለች፣ ተቃጥላለች፣ በስላለች ማለት ነው።
አስባችሁታል? ይሄ ሀብል በራሱ ሌላኛው ትልቅ ምናልባት እኔ አሁን ላይ ብሩኬ ላይ ሰው ከሚያዩ ነገር ተነስቶ ነው የሚፈርደው። ብሩኬ ምናልባት ድራማ እየሰሩ ሆኖ ብሩኬ የተሰጠው ካራክተር ሊሆን ይችላል፣ አላቅም። ግን ደግሞ ሰው በአየው ነገር መፍረድን መናገር አለበት። ገባችሁ? እኛ ባየነው ነገር ስንናገር ግን ሀይሚ የሚያስፈትናትም እያጠፋችሁም ጥፋት እስካሁን ድረስ የለም። እኔ ብዙ ፍርዶችን ያለሁ እንዴት አድርጋችሁ እያሰባችሁት እንደሆነ አላውቅም። በጣም ብዙ ፍርዶችን ያለው ተፈርዱባት እያየ ነው ስዘቀዝቋት። የምር በተለይ ሰው አዘቅዝቁ በፈጠራችሁ። አሁን ሙሽዬ በቀደም ተዘቅዝቃ ሳያት የምር በጣም ነው በይ እኔ እንጃ በጣም ነው ያለቀስኩት። ለምን ይች እናት እኮ ምንም የምታውቀው ነገር የለም ስለ ሶሻል ሚዲያ እንኳን፣ ግን አምጥተው ዘቀዘቋት። የምር ይሄ ራሱ ትክክል አይደለም እኮ እህቶቼ፣ ምን ሆናችሁ ነው? ኧረ ተው፣ ትክክል አይደለም የምር። እነሱ የራሳቸው ጉዳይ በቃ እነሱ እንደፈለጋችሁ አድርጉ፣ ግን ሰው እያመጣችሁ አዘቅዝቁ። ሀይሚንም እኔ ምን እንዳረገቻችሁ ባላቅም እያወጣችሁ እየፈጠፈጣችሁ እየዘቀዛቃችኋትም፣ ግን እኔ እስካሁን ድረስ ባየሁት ነገር እንደው እኔ ሴት ስለሆንኩ ብቻ ሳይሆን ለሀቄም ለክሬም ስናገር እስካሁን ድረስ እሷ ያጠፋችሁ ጥፋት አላየሁም። እንደውም ይልቁንም ትላንትና ቪዲዮውን ሚዲያ ላይ ባታወጣው እንዲሁም ጥሩ ነበር። ለምን እሱ ሰውየው ብሩኬ ማለት ነው ትላንትና ፈተና አላችሁ፣ ግን ፈተና አይደለም፣ እንድትናደድ በቃ አለ አይደለም እንድትቀና ነው እያደረገ ያለው። ግን ደግሞ ሀይሚ በእንደዚህ አይነት ነገር የምትቀና ሴት አይደለችም። ለዛ ነው ምንም ቦታም እንትን የማትለው ማለት ነው። ምክንያቱም እኔ ህዝብን ያስተምራል ብላችሁ ከሆነ የምትሰሩት ቪዲዮውን እኔ እንጃ አላቅም። ብቻ ግን በእንደዚህ አይነት ነገር ሴት ልጅ አትቀናም። እንደውም ለእኔ አይመጠነኝም ይሄ ብላ ትርቃለች እንጂ በእንደዚህ አይነት ነገር ሴት ልጅ ቀንታ ማለት ትክክለኛ አላማ ያላት ሴት፣ ራሷን የምታስከብር ሴት፣ ራሷን የምትውድ ሴት፣ ለቤተሰቧ ክብር ያላት ሴት በእንደዚህ አይነት ቀንታ ወደ አንድ ወንድ አትመለስም። እንደውም ትንቃለች። ኖ ይሄ ህይወትማ ለእኔ አይገባኝም፣ እኔ ከዚህ የተሻለ ህይወት ይገባኛል እንጂ እንደዚህ የተጨማለቀ ህይወት አይገባኝም ብላ ውልቅ ብላ ነው የምትወጣው ከህይወቱ። ስለዚህ ምናልባት ያስተምራል ብላችሁ ከሆነ የምትሰሩት ይሄን ድራማ ከሆነ ማለት ነው ምንም አያስተምርም። ሌላ ደግሞ ሀይሚ ጥፋት አጠፍታለች ለምትሉት የቱ ጋር ጥፋቷን እንዳጠፋች እኔ ምንም እየታየኝ አይደለም። ትክክል ናት እንዴ? የሴት ማስ ሲመጣ ታዲያ ምን ታደርግ? እኔ አሁንም ሀይሚን የምለው ነገር ብሩኬ ይቅርታ ጠይቆ በስነ ስርዓት ወደ ህይወትሽ እስኪመጣ ድረስ እኔ እንደው ከነዚህ ሴቶች ከነዚህ ውዝግብ ከዚህ ጭምልቅልቅ መሀል ውጥት ብለሽ ለብቻሽ ህይወትሽን ብትቀጥይ እኔ ወንድ ይዘሽ ነኝ ምናምን አለልም። ምን በወጣሽ አንቺ የተከበርሽ ሴት ነሽ። ግን ራሽን ደግሞ ማስከበር ግድ በቃ ከነዚህ መሀል ውጪ በቃ። ምክንያቱም ትናንትና ቪዲዮ የተቀረጸው እዛው ቤት ነው። ሶፋው አለ፣ አልጋው አለ፣ ብዙ ነገር አለ። እውነቴን ነው የምላችሁ ብዙ ነገር አለ እዛ ምስክር የሆነ ማለት እዛው ቤት እንደተሰራ ቪዲዮ ማለት ነው። ስለዚህ ሀይሚ ምዘው ናት፣ ልጆቹ ምዘው ናቸው ማለት ነው ይሄ ነገር እንጂ ሩም ውስጥ አይደለም ማለት ነው። ሩም እያደረግሽ ነው ምናምን እያለ ትናንትና ሲወቅሳት ነበር። ይሁን ብቻ ግን ጭምልቅልቅ ያለ የሚያስጠላ ቪዲዮ ነው የምር። ይህ በተለይ ትላንትና አንደኛ የብሩኬን ስም በጣም የሚያጠለሽ በጣም እንዲረገጥ እንዲያደርግ ማለት ብሩኬ የሚታወቀው ሚዲያ ላይ እስካሁን በጨዋነቱ፣ በጀግንነቱ፣ በመልካምነቱ፣ በሴት አክባሪነቱ ነው የሚታወቀው። ግን አሁን ላይ ማስታወቂያ እየተሰራ ያለው ምንድን ነው? ብሩኬ ሴት እያተራመሰ እንደሆነ፣ ብሩኬ ሴት እየቀያየረ እንደሆነ፣ ብሩኬ በጣም ብዙ ነገር ብሩኬ አብረው ስንት ዓመት የለፋቸዋን ሴት ትቶ ሌላ ሴት እዛው እለዋ ላይ ልጅቷ ላይ እያመጣባት እንደሆነ እዛው እየቀለደባት እያሾፍባት እንደሆነ ነው እየተሰራ ያለው። ስለዚህ ይሄ ስላንተ ስምስ ለሱ ስምስ ጥሩ ነው ወይ?